ጋይስ እንዴት ናችሁ? ደህና ናችሁ? ደህና መሻችሁ? ድምጼ ይሰማል? ያው እንግዲህ ከተመቻችሁ አሰው ስሙኝ እና ምንድን ነው የባለፈው አፕል ነው ያለችሁታ። አንድ ጊዜ በጣም በኢትዮጵያ ባንዲራ ማለት ነው እያቀነባበሩበት ነበረ። ይሄ ከታያችሁ ይሄ ከፌስቡኩ አጠገብ ያለው ማለት ነው። ይሄ ከፌስቡክ አጠገብ ያለው ማለት ነው። ስሙን አስቀምጥላችኋለሁ እና በድምጽም ያወራል፣ ገብታችሁም ያወራል። ሁለተኛ ደግሞ እንግሊዘኛ ወደ አማርኛ መቀየር ትችላላችሁ። አማርኛ ወደ እንግሊዘኛ ልካችሁ እሷ ተተረጉማለች ማለት ነው፣ ትናገራለች ማለት ነው። እና ተጠቀሙበት። የሆነ ሲደብራችሁ ምናምን የምትፈልጉት አሁን ለምሳሌ ሳውዲ ዱባይ ከሆናችሁ አንዳንድ መረጃ ትናገራለች፣ ምንም ችግር የለውም። እኔ እያወራኋት ነው። በፊት እንደውም ሶስት ሆኖብኝ ነበረ፣ እያወራኋት ነው። እና ምንድን ነበረ ሁለተኛ ደግሞ እንትን በየሀገሩ እንትን አውጡ አካውንት በራሳችሁ አሻራ አለው። ኢቃማ ማለት መታወቂያ ነው። የሳውዲም የዱባይ ኢቃማ ማለት መታወቂያ ነው። ማለት እዚህ ስትመጡ ልትመረመሩም ትችላላችሁ፣ ላትመረመሩም ትችላላችሁ። ግን አስመርምረው ወዲያውኑ ጉርድ ፎቶ ሐኪም ቤት ይወስዷችኋል ማለት ነው። እና ወይ ደግሞ ከእህቱ ቤት ወንድም ወት ከሆነ ጤነኛ ነሽ አትወስድሽም ማለት ነው። እና ይሄ መስቀሉና የሆነ ቢጫ ነገር ካለ ከእሱ አጠገብ ያለ ይሄ ነው አፕሉ የእንትን አካውንት። እንደገና አፕሉ ውስጥ ስም ምናምን ሁሉ ነገር ይጠይቃል፣ ፎቶ ይጠይቃል ምናምን። እና የስልካችሁ ባተር እና የዚህ የአካውንታችሁ አፕሉ ከሴትዮዋ ውጪ ወይንም ከሰውየው ውጪ እና ከአንቺ ውጪ ማንም ማወቅ የለበትም። ማንም አንቺ እቤት ከሆነሽ እነሱም እቤት ሆኖ በደቂቃ ነው የሚልኩልሽ። በደቂቃ የራሱ ሜሴጅ አለው፣ የአፕሉ ሜሴጅ አለው። ሁለተኛ ደግሞ የራሱ ለብቻ ሜሴጅ አለው እና ያንን ማስቀመጥ አለብሽ። ሜሴጅ ውስጥ መግባትም የለብሽም ማጥፋትም የለብሽም። ይቀመጣል እስከ ሁሉም እስከ ቀኑ እስከ ምኑ እያንዳንዱ ማለት ነው። እያንዳንዱ እኔ ስለጠየቅኳቸው ነው። ምንም ችግር የለውም። ስልክ ቢበላሽ ቢሰብር ስላቸው ምንም ችግር የለውም፣ እኛ እንደዛ ነው የምንጠቀመው። አሁን ሁሉ ነገር ኦንላይን ነው አለ ይስጥር። እና አንደኛ ኢቃማሽን ይዘው መታወቂያሽን ይዘው የሆነ ሞል አለ ሲም የሚወጣበት አሻራ ትሰጫለች። የዚህን አሻራ የሁለት እጅሽን ትሰጫለሽ። ከዛ ሙሉ ስምሽ የመታወቂያ ስምና የፓስፖርት ስምሽ እዛ ላይ ይጽፋሉ እነሱ ማለት ነው። እና እንደዛ አድርጋችሁ በየወሩ ወሯ ስትደርስ 27 ወይ 30 ወሯ ስትደርስ ትልክልሻለች። እሷን ራሱ አንጫት ተያትም፣ ምክንያቱም ህጉ እንደዛ ብሏል። ባይልም ያው ግዴታ ነው። እና ያንተ ይዣለሽ፣ እሷም ያስገባችበት ረሴት አለ፣ አንቺም የላክሽበት ወደ ቤተሰብ ማንኛውም ሀገር ላይ ቤትሽ ቁጭ ብለሽ መላክ ትችያለሽ ማለት ነው። ቤትሽ ቁጭ ብለሽ በደቂቃ ወዲያው ባንክ ስንት እንደቆረጠ ለሰውየው ስንት እንደደረሰ ያስታውቃል። ግን ይሄን አፑን ውስጡ አትገቢም፣ ሲልኩልሽ አንቺ ስታስገቢ ብቻ ነው። ከዛ ውጪ እሱ ውስጥ አትገቢም፣ እንዳትገቢ። እማታውቁ ከሆናችሁ ደግሞ እነሱ ይልኩልሻል። አንቺ ስንት ነው የምትፈልጊ? የ2 ወር የ1 ወር እማጋ ነው የምትልኪ? አካውንትና ቁጥር ቀጥታ የምትልኪ ከሆነ በብር ነው በዶላር ነው ይልሻል። ቀጥታ ባንክ ወደ ኢትዮጵያ የምትልኪ ከሆነ ቤትሽ ቁጭ ብለሽ ትልኪያለሽ፣ በብር ነው በዶላር። አለበዛ ደግሞ የምታምኑት ሰው ከሆነ አካውንትና ቁጥር የተበላሸ የተዘጋ ከሆነ እዛው ያስታውቅሻል፣ እዛው አፕሉ ላይ ያስታውቃል። ካልሰራ የዛ የሰውዬው ወይ ሴትዮዋ አካውንቷ ዝግ ከሆነ የሆነ ነገር ካጋጠመው ያስታውቃል። አይልክም። እኔ እንደዛ ስላጋጠመኝ ነው አይልክም። እና በምታምኑ ሰው ላኩ። ካላመናችሁ ደግሞ ቀጥታ በባንክ ወደ አካውንትሽ ወደ ራስሽ ኢትዮጵያ ያለ አካውንትሽ መላክ
ወይ ደግሞ ለምታምኑት ቤተሰብ ዘመድ ልካችሁ እነሱ እንዲያስገቡላችሁ እነሱ አስገብተው ደግሞ ደረሰኝ እንዲልኩላችሁ። ደረሰኝ ማህተብ አለው ኢትዮጵያ። እንደዛ ብላችሁ መናገር። ይኸው ጠይቁ። ኢትዮጵያ ስትልኩ ብር ጠይቁ። ገባ አልገባም፣ ስንት ነው የገባ ስንት ነው ንገረኝ። ይህና ሲልሽ ታመሳሰሉሽ ከራስሽ ጋር ዝም እንዳትሉ። ደረሰኝ እኔ ጋ ነው ብለሽ ዝም እንዳትይ። ግን የምታምኑ ሰው መሆን አለበት። ሁለተኛ ደግሞ ጠፋብኝ። የምታምኑ ሰው መሆን አለበት። ሁለተኛ ደግሞ ለሰውን ብትልኩ አውድ ግን የራስሽም አካውንት ሆነ የቤተሰብም ሆነ አካውንት ቁጥርሽንና ስምሽን እንዳትሳሳች። ልብ ብላችሁ በተረጋጋ መንፈስ ስምሽና የአካውንት ቁጥርሽን በስነ ስርዓት ተናገሪ። ጽፈሽ በአማርኛ ጻፊ። ዋትስአፕ ላይ እከሌ ነኝ እስከ አባትሽ እስከ አያትሽ፣ አካውንት ቁጥሬ እንደዚህ ነው፣ የባንክ ቁጥሩ እንደዚህ ነው፣ አድራሻ እንደዚህ ነው። አሁን ለምሳሌ ስምሽ እስከ አባትሽ ከአያትሽ በአንድ ትጽፊያለሽ፣ በአማርኛም በእንግሊዘኛው። ከዛ የባንኩ ቁጥርሽ እስከ ስሙ ትጽፊያለሽ። ስምሽ እንዳለ የአካውንት ቁጥርሽና የአካውንቱ ስም ትልኪያለሽ እና መጠኑን ትነጋገራለች። መጀመሪያ ግን ሂሳብ ተነጋገሩ። ማለት እነኚህ ሰዎች አያገባቸውም። ካላመናችሁ ደግሞ ቀጥታ በባንክ ምን አባቱ እንደዛ አድርጉ እና ይሄን አፕሉን ግን እኔ እንትን የለኝም። እቺ ማና ካርታዋ ሲተዋ የለችኝም። እኔ እሱን አላወጡልኝም። እሱ ካለ ደግሞ ድንገት ቢወድቅ ማለት ነው፣ ቢወድቅ ማንኛውም ሰው የፈለገው ቦታ ሄዶ የፈለገው መግዛት ይችላል ማለት ነው ስትይዋ። እና እሱ የለኝም፣ እሱ ምንም አላሉኝም ማለት ነው። ምክንያቱም እኔ ካሽ አልፈልግማ። ስለዚህ መጠንቀቅ አለብሽ። ማንም ምንም ሁሉን ነገር ይልክልሻል። አበድሪኝ ብትይ እንዳታበድሪ። በቃ አካውንትሽ ጋር አስቀምጪ። ስትፈልጊ ቤትሽ ቁጭ ብለሽ ከአንቺ ካላወቅሽ ደግሞ እነሱ ይልኩልሻል እዛው አብረሽ ቁጭ ብለሽ። ዋናው ግን ስምሽ እና የአባትሽ ስም። አሁን ለምሳሌ ደመቁ ከበደ ምናምን፣ ከዛ የአካውንትሽን ቁጥርና ስም ትናገሪያለሽ። ስም፣ አካውንት እና የአካውንቱ ስም 3 ነው 4። ያንን በተርታ ትጽፊያለሽ። የአንድ ቁጥር ተሳሳሽ ማለት ቀለጥሽ። ወይ ደግሞ ስምሽ ሙሉ ስምሽ አይቀርም እስከ አያትሽ። እንደዛ አድርጋችሁ ላኩ። ስልካችሁ ግን ባተሩ ማንም ማወቅ የለበትም፣ ቀያይሩ። ሁለተኛ ደግሞ ባተሩን አወቁት ማለት ሁለተኛ ደግሞ እዚህ መስተዋቱ ላይ ማለት ነው፣ መስተዋቱ ላይ የከፈትንበት አሻራ አለ እና እንደዚህ የምትጠራጠሩ ከሆነ ይሄ መስተዋቱ ይሄ መስተዋቱ ማለት ነው አሻራ ያስቀምጣል። ስለዚህ አሻራችሁ እንዳይታወቅ የምትጠራጠሩ ከሆነ ምናምን እንደዚህ ልጅ ቤት ምናምን ከሆነ አሻራውን በደንብ ጥረጉት። ጥርግ አድርጋችሁ ማስቀመጥ በቃ። ከዛ ያንን ኮፒ አድርገሽ የላክሽው የስንት ወር ነው መቼ ነው ቀኑ ምናምን ሁሉ ነገር ያስቀምጥሽ ስክራች አድርገሽ ከዛ ለምታምኙ ሰው ልከሽ እሱ ደረሰኝ ያስቀምጣ። ወይ ኢትዮጵያ ያላለ ሰው ይሄ ደረሰኝ ያስቀምጥልኝ ወይ ደግሞ ኮፒ አድርገህ አስቀምጥልኝ ብላችሁ ተናገሩ። እንደዛ ነው ዛሬ። እና አንደኛ እንደ ሁለተኛ ደግሞ ራሳችሁን ጠብቁ። የልብስ ሳሙናና ክሎሪክስ አንድ ላይ አትደባልቁ። እቃ ስታጥቡ ምናምን ደግሞ ጥንጥዬ ክሎሪክስ ነው የምታደርጉት። ጥንጥ ከምባ እንዲሁም ጥንጥዬ ማለት ዶሮ ምናምን ስጋ ሲሰራ ብርጭቆና እቃ ከሆነ እንዳይሸት። ግን ከምንም በላይ እነሱ ክሎሪክስ ልባቸው ነው፣ በቃ የልብ ምታቸው ነው ክሎሪክስ። እሱን ጠብቁ። ሽንት ቤት ካጠባቸው በኋላ ትንሽ ውሃ አርጋችሁ በሳፋ ትንሽ ክሎሪክስ አርጋችሁ ድፍት አርጋችሁ ውጡ። ሁለተኛ ደግሞ ሽንት ቤት አንድ ላይ የምትጠቀሙ ከሆነ
በደንብ ሽንት ቤቱን በደንብ አጥባችሁ ተጠቀሙ። ምክንያቱም ያንዱ እንትን ያንዱ ጥሩ አይደለም እና ውሃ ጠጡ። ስራ ስትሰሩ ምግብ አሁን በተለይ በጣም የምትሰሩ ከሆነ ውሃ ጠጡ ምናምን። የምትለብሱት ነጠላ ጫማ የምታረጉት ካልሲ ማለት ነው የሆነ ሰፋ ሰፋ ይበል። ጫማ ደግሞ የሆነ የእንትን ይሁን ይሄ ምን ልበላችሁ የሆነ እንደዛ አይነት ሆኖ ማለት ነው። ጫማ አለ እንደዛ አይነት ጫማ አለ። አሁን እሱ አሪፍ ነው ብትቋሚ ምን ብትይም አያቃጥልሽም። እና እንደዛ አይነት ልበሱ ጫማ አለ። ምንድን ነው ስሙ አላውቅም። ብቻ ስሙን አላውቅም። እንደ እሱ በጣም ይመቻል። አንደኛ አያቃጥልሽም፣ ሁለተኛ ውሃ ጠጡ፣ ሁለተኛ ደግሞ ያው ስራ ስትጨርሱ እግራችሁን በሻምፑ ምናምን ምናምን ዘፍዝፉት፣ በባልዚ አሻሹት፣ ዘይቱ ምናምን ቀቡት፣ ባልዚ ምናምን ራሳችሁን ጠብቁ። ከምንም በላይ ይሄው እንደዚህ የመሰል ነው። ምን ፈልገን ነው እኛ እንደዚህ ማለት የመሰል ነው? ማንም አይደለም። ኢትዮጵያ ያለ ሰውማ እናቴ ሀቢብቲ እኔ ቆንጆ ናፍቀሽኛል ብር ላኪልኝ ድንጋይ ብሉ እና እንዳትልኪ። አንደኛ ማለት ነው ቋጣሪም ቢበሉሽ ምንም ይበሉሽ እንቃርገሽ ይዘሽ የሆነ ስሩልኝ ከሽ አይሰሩልሽም። በርሽን በአካውንትሽ ያዢ። ድንገት መዳምን 2 ዓመት ከጨረሽ በኋላ መዳም ደሞዝ ትጨምርልኛለሽ እኔ ደርሶ መልስ ልምጣ ቢያት። ከዛ 1 ዓመት ነው ምሳሌ ድጋሚ 2 ዓመት ጨርሰሽ 1 ዓመት ትደግሚያለሽ። ከመሄድሽ በፊት ኢትዮጵያ መዳም ደሞዝ ትጨምርልኛለሽ ወይ ትያታለሽ መጀመሪያ። አዎ ትልሽ ወይ 100 ብር ወይ 200 ብር ትጨምርልሻለች። ከዛ እሺ ደርሼ ልምጣ ትያታለሽ። ከዛ ወይ ለ2 ወር ወይ ለ1 ወር ደርሰሽ የምትፈልጊውን ነገር አስተካክለሽ ትመጫለሽ። አሁን ሶሻል ሚዲያውም ጊዜውም ኦንላይን ነው። ስለዚህ ድንገት ትሄጃለሽ፣ የምትፈልጊውን ነገር አስተካክለሽ ትመጫለሽ። ጸጥ ብለሽ ማንንም ማማከር አይጠበቅባቸውም። ጸበልም ከፈለሽ ቁርአንም ከፈለሽ የፈለግሽው ቦታ የምትፈልጊውን ነገር ቶቶ አርግሽ ማንንም ማማከር አይጠበቅብሽም። ማንም እናትሽን ብትሆን በአንቺ ላይ መወሰን ያለብሽ አንቺ ብቻ ነሽ። አንቺና ፈጣሪ ብቻ፣ ሌላ ምንም አያገባም። ኖረሽም አልኖረሽም ሰው ያሽቃብጣል። ሰጠሻቸውም ሰጠሻቸውም ሰው ያው ነው ማለቱን አያውቁም። አንቺ ግን ጠንካራ መሆን አለብሽ። ምክንያቱም በድሮ ያ ሰውዬ ሊነካሽ ይችላል። አይ ዶንት ኬር የፈለገውን ይበል። አንቺ የት ነሽ? የፊት ነሽ። እሱ ከየት ነው? ከኋላ ነው። ምንም አያመጣም። ምክንያቱም ጅብ ሲሄድ ውሻ ጮኸ እንደሚባለው። ስለዚህ እኛ እንደ ቆጣሪነታችን ቢሆን የት በደረስን። ግን ይሁን ግድ የለም ይሄም ያልፋል። ስለዚህ በትርፍ ሰዓታችሁ ዩቱብ ተማሩ፣ ቲክቶክ ተማሩ። እንደገና ደግሞ ኑ በኦንላይን ኑ ስራ ጀምሩ፣ ያዋጣል። በትርፍ ሰዓታችሁ እንዳሞክሩ። እሱ ተያንስ ነው። ሱዳን ነበሩ፣ ከሱዳን ናይሮቢ ሄደዋል። እኔ 2 ዓመት ደሞዜ መጠጥ አርከው እንደገና ነው ሌላ ሀገር የሄድኩት። እና የሚለብሱን ልብስ ምናምን ወጪ ዳታ ምናምን ቤት ቁጭ ብለሽ ሰው ነው የምታስገቢ። ምን ብለሽ ነው ሰው ነው የምታስገቢ? ይሄንን ከምትጀምር ዩቱብ አትማሪም? ዩቱብ ወይ ከፍለሽ ሰልጥነሽ ዩቱብ አከፍችም? ያኮ ዝም ብሎ ነው ያኮ መንግስትም ምንም አይፈቅድም። እናውቀዋለን። ናይሮቢ ናቸው እንዳትበሉ። መድኃኒቱ ጥሩ ነው ክኒኒው ምናምን ይሄ ለመወፈር ለመክሳት ምናምን አሪፍ ነው፣ ግን ጥሩ አይደለም፣ ይመጣል። ምንም እንዳትገዙ። በኦንላይን ይሄን አንጡ ይሄን ክፈሉ፣ በትርፍ ሰዓትሽ ነው፣ ቀላል ነው። ዝም በሉ፣ ትጨልላላችሁ። እኔ ሱዳን ሄጄ ጨልል ያለው ምክንያቱም ቤት ነው፣ የቤት ክራይ አለ፣ ሆዳ አለ፣ ምን አለ፣ ወጪ አለ ምናምን። ቢሮ ይሄዳሉ። ያችሁ መዳም ጋር የለፋው በሽንት ቤት ያጠብኩባትን ነው የተፍቼ የመጣሁት። ጨነቀኝ፣ ጨለልኩ፣ አበድኩ። ይሄ አበደ። ምግብ አንድ ላይ ነው ለ3 ለ4 ልብስ ትገዣለሽ። በማን የምትገዢ? መዳም ሽንት ቤት ያጠብሽበት 4ኛ ኮከብ 5ኛ ኮከብ 6ኛ ኮከብ። ይሄ ያወቀበት ነው የሚበላ ያወቀበት። በቃ ጸጥ ብለሽ ዩቱብ ተማሪ፣ ቲክቶክ ተማሪ፣ ሌላውን ታዩ። አገርሽ ገብተሽ ለምን በት እያወጣሽ ቪዲዮ አለቂም? ማን ምን አገባው? እኔ ምን ተብያለሁ? እንዴት ከአረብ ሀገር ተመተሽ እንዴት ብታወጫለሽ? ለእናቴ ካግዛት። እኔ እኮ የገጠር ልጅ ነኝ፣ ምንም አላፍርም። ለምን አፍራለሁ? ማንም ይበል። ከፈለግኩ ሄዳለሁ፣ ከፈለግኩ ነው የፈለግኩትን እዚህ መስራት እችላለሁ።
እንደዛ ትበያለሽ። የፈለገውን ይበል ሰው። እንኳን እኔ ዝቅ ብዬ መስራት እንኳን የአረብ ሀገር ምን እንደሰራ ምን አባቱ ያውቃል። ግን እንደዛ ትበላላችሁ። እንዴት ዲያስፖራ እንዴት ገጠር ይመጣል? እንዴት እበት ታወጣለች? እንዴት ውሃ ትቀዳለች? እና በብሌል ልሂድ ወይስ እንዴት? በቃ እንደዛ ነው የምትባለው። ስለዚህ ሰውን አትስማ፣ አታዳምጡ። ሰቀ እያልሽ በጥረስሽ ስራሽን ስሪ። እንደዛ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እና ስትሄዱ ማታዋዩ በቃ የምትፈልጉትን ብቻ ግዙና ሂዱ። የሆነ ሰልባጅ ምናምን እንደዚህ ቆጥታ ቆጥት ላጎቴ ላክስቴ ማንም አያዳምጥሽ። በአሁን ላይ የተወደደው ጤናዋን ይዛ ብሯን ይዛ የሆነ ነገር አርጋ ከዛ ባሉ ይንጋጋል። አንዱን ፈጣሪ በቀረ ታገባለች፣ አግብታ ትወልዳለች። እኛስ ስም ብቻ ወይ ባል የለ ወይ ትዳር የለ ወይ ምን የለ ትባያለሽ። ሰጠሽን እኮ አይሉሽም እኮ ዘመድም ሆነ ቤተሰብ ማንም ሰጠሽን አይሉሽም። ይቺ ቂል፣ ይቺ ጅላጅል፣ ይቺ ምን ይቺ ወይን አትነቃ ምንድን ነው ትባያለሽ። እነዛው የሰጠሻቸው ሰዎች ዛሬ ቪዲዮ ተንጋዷል መሰለኝ አላቅም፣ የራሱ ጉዳይ እና የሰጠሻቸው ሰዎች ቁጭ ብለው የፈለጉትን ከበሉ ከጠጡ የፈለጉትን ጠይቀው ሰጥሻቸው ይነቅሻል። ይቺ ምን ነው የሚልሽ? ከዛ በኋላ ሰላም ራሱ አይልሽም። ማርያምን ሰላም አይልሽም። አንዱ ድንገት እንኳን ማለት ነው። አሁን ለምሳሌ ቴሌ ራሱ 5 ብር 10 ብር አበድሮሽ ድጋሚ ያበድርሻል አይበድርሽ? ቤት ተበድርሽ መልሽ ነው የሚልሽ። በቃ እኛና ዳታ አንድ ነን። ዳታ ነው ያልኩት፣ ጣታ አላልኩም ደግሞ። እና ሁሉ ነገር ብርና ጤና ሲያስፈልግ ነው ማንም ይፈልግሽ። ስለዚህ ቶሎ ቶሎ ስሩና ሀገራችሁ ግቡ፣ ህይወታችሁን ኖሩ። እና እንደዛ ነው። አመሰግናለሁ። ከተመቻችሁ ላይክ ሼር አድርጉ። እንማማር፣ እኛ እርስ በርሳችን እንማማር፣ አናሽቃብጥ። እነኛ ሰዎች አይጠቅሙንም። እና ብልጥ እንሆን፣ በቃ እኛም ብልጥ እንሆን፣ እንስራ። እኛ እኮ ጎበዝ ነን እኮ ለስራ። ግን በቃ እስኪ ሙያ ተማሩ፣ ደፋር ሆኑ፣ በቃ ጨካይ ሁኚ። አንዴ ሁለቴ የተከዳችሁ ብዙ አላችሁ። በቃ ጨካይ ሁኚ። አንቺ ባትመጭስ፣ አንቺ ባትወለጅስ በይ እነሱ ከየት ያመጣሉ? ባትመጭ አንቺስ ከየት ያመጣሉ? ወደው ሳይሆን በግደው አስተምረው ድረው ይድሩሻል። ታገቢያለሽ። በቃ ባትመጭስ ስደት ብቻ አይደለም እኮ ለውጥ። ፈጣሪ ካለ ስደት ብቻ አይደለም ለውጥ። ግን እኛ ባለን ነገር እናመስግን ማለት ነው። እና ይሄ ነው። መልካም ቀን።